ሰላም ውድ ቤተሰቦቼ እንኳን ወደ ቻናሌ በሰላም መጣችሁ። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ ተገናኝተናል። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ለዚህ ቤት አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ቅናት እንግዲህ እንዲህ ነው። በህልም ነው የቀኑት። አያችሁ፣ ህልማችሁን ለማንም አትናገሩ የሚባለው ለዚህ ነው። ለሁሉ ውቃቢው ዛር ላለበት ብታወራ ዛሩ ይገለብጥና ይፈትንሃል። ይሄን ያህል እግዚአብሔር ተመልክቶታል ይልና ምቀኝነት ይይዘዋል። ለዚህ ነው ህልማችሁ ለሁሉም አትናገሩ ጸልዩበት የሚባል። ወይም ለሚጸልይ ለሚያመሰግን ስለ መንፈሳዊ ራእይ በደንብ ለሚያቅሰው ንገሩ የሚባለው ለዚህ ነው። ዝም ብለህ ለማንኛውም ስትነገር የቡዳም አይነ ጥላም ላለበት እዚህ ላይማ ከደረሰ ይልና ከሰውየው ላይ ተነስቶ አንተ ላይ መጥቶ ይፈታተናል። ራእይህ እንዳይፈጸም መንፈሳዊ ኃይልህ ወደ ግቡ እንዳይመታ። ያም እንኳ ግቡን የሚመታ ቢሆንም እንኳ ፈተናው እየጨመረ ይመጣል። ለምን? ባወራው ነገር ተጽዕኖ የሚያሳድር ኃይል ውስጥ ትገባለህ። እየሰማችሁ ነው? ስለዚህ ዮሴፍ ያያት ህልም በወንድሞቹና በአባቱ መካከል ሆኖ መናገሩ ቂም አስጨበጣቸው። ቂም ያዙ። ይሄ ሰው እንዴት ሊሆን ይችላል? እኛ መጀመሪያ የተወለድን እሱ አሁን 10ኛ ልጅ ነው ማለት 11ኛ ልጅ ነው። 11ኛ ልጅ ሆኖ እንዴት ይሆናል? እኛ መጀመሪያ ተወልደን ብኩርናን ያገኘነን። አባታችን በሀብቱም ቢሆን ቅደም ተከተል አስይዞ ነው የሚሰጠን። እሱ በአቋራጭ የት ሊደርስ ነው ያን ህልም ያየው እያሉ ተንኮል ጠነሰሱበት። የሰው ጠላቱ ቤተሰቡ ይሆናል የሚለውም ለዚህ ነው። እንግዲህ ከአንድ አባት የተገኙ ልጆች ናቸው። ከዛም በኋላ አንድ ወቅት ላይ በጎችን ለሚጠብቁት ለልጆቹ መንጋቸውን አሰማርተው እያለ እንግዲህ መንፈሳዊ ጉዞ ሂደት ተጀመረ። ሂድና ለወንድሞችህ ይህንን ቀለብ ስጣቸው። በየክፍለ ግዛቱ ሲንከራተቱ አሁን ቀለባቸው ሳያልቅ አይቀርምና የዕለት ጉርሳቸውን፣ የወራት ራታቸውን፣ የቀን ምሳቸውን ያዝና ሂድ ብሎ ተሸክሞ ይዞ ሄደ። ትንሹ ልጅ ዮሴፍ ስሙ ማን ነው? እግዚአብሔር ይጨምርልኝ። በእኛ አባባል እግዚአብሔር ይጨምር ነው ዮሴፍ። ከዛም በኋላ እየባዘነ እነሱን ፍለጋ ኮቴና ዱካ ተከትሎ ሲጓዝ አገኛቸው። ይሄው አባቴ የላከላችሁ ምሳና እራት ወርሃዊ ቀለባችሁ ይሄውና አምጥቻለሁ አለ። ሁሉም ቀለብ በማምጣታቸው ተደሰቱ። ግን አንድ ነገር መከሩበት። እንዴት እናድርገው ይህን ሰው አሉ። ይህን ሰው ማድረግ ያለብን ነገር ቢኖር እንግደለውና በቃ ልጅህ አውሬ በላው እንበል። ከዚህ በፊት ያየውን ህልም ትዝ አላላችሁም? እኔና ወንድሞችህ መተን ልሰግድልህ ይሆን እንዴ ብሎ ሲናገር ትዝ አላላችሁም? እያሉ በሐሳብ መወያየት ጀመሩ። አሁን የወንድሞቹ ሴራ እዛ ተጀመረ። እንግደለው አሉ። ከዛም በኋላ አይ አንግደለው አለ ደግሞ ይሁዳና ሮቤል። አንግደለው፣ እነ ስምዖንም እንደዚሁ አንግደለው፣ ጉድጓድ ውስጥ እንጣለው አለ። ወደ ጉድጓድ ወረወሩት። እንደገና ደግሞ አሁንም አይ እዚህ ጉድጓድ ውስጥ ከሚሞት አለ ከወንድሞቹ የሚያዝኑ ደግሞ መጡና ለግብፃውያንን ሽጠው አሉ። ነገ እኮ ፊቱ ልንበረከኩ ነው። ለዚህ ነው እዚህ ዮሴፍን እንደ መንጋ የምትመራ ያለው ዳዊት። እግዚአብሔር ስሙ የተመሰገነ ይሁን። እንደ መንጋ እኮ ነው ያለው። እንደ መንጋ አንድ ዮሴፍ ነው፣ ግን የሚመራው እግዚአብሔር አምላክ እንደ መንጋ ነው። ከዛ ልብሱን አወለቁና የሆነ ቁርጥራጭ ልብስ አለበሱትና ለግብፃውያን በ30 ብር ሸጡት። ይዘው ሂድ ይሄንን አንተ ደግሞ እዛ ግብፅ ወስደህ ሽጠው ብለው ሰጡት። ሲሸጥ እግዚአብሔር አብሮት ተሸጧል። ወደ ጉድጓድ ሲወረውሩት እግዚአብሔር አብሮ ጉድጓድ ውስጥ ገብቷል። ልብሱን ሲያወልቁትም እግዚአብሔር ከእርሱ ጋር ነበረ።
ልብሱን አወለቁና አሁን እንግዲህ የአባቱም ችግር ሊመጣ ነው እዚህ ጋር። አባቱ ከኋላ በረከት ፍለጋ በተጓዘ ጊዜ የሚከተሉትን ተግባሮች አከናውኖ ነበረ። ኤሳውን በረከት ለመቀማት ሲል እናቱን አማክሮ፣ እናቱም የበረከት ጉዳይ ሰምታ ስለነበረ ሽምግሎ ነበርና አብርሃም እኔ አሁን ስጋ አምሮኛል፣ የአደን ስጋ ያንተ ይጣፍጣል፣ ስለዚህ ካደንከው ስጋ እንድታበላኝ እና እንድመርቅህ ሂድና የአደን ስጋ አብላኝ አለው። የዚህ ጊዜ እናቱ ሰምታ አንተ ኤሳው ሊመረቅ ነውና ቶሎ በልና አንድ ጦቦት አምጥተህ እንድትመረቅ ላድርግ አለችው። ለምን? ያዕቆብ ለእናቱ ወጥ ይሰራ ስለነበረ የቅርብ የረዳቷ ነበረ። መቼም ሴቶች እንጨት የሚፈልጥላቸው ውሃ የሚቀዳላቸውን ይወዳሉ። ውሸት ነው? በጣም ይወዳሉና ለያዕቆብ አደላች። ኤሳው አይታዘዝም። ሁልጊዜ ለእናቱ ታዛዥ አልነበረም። እንግዲህ እመቤታችን ቅድስት ድንግል ማርያምን በዚህ ውስጥ ደግሞ ፈልጓት እና ጦቦት አመጣ። ግን እንዴት ነው? ቃሌን ያቀዋል፣ ሰውነቴን ያቀዋል፣ ሽታዬን ያቀዋል። ችግር የለም ሽታህን እንዲለውጥ የኤሳውን ልብስ አለብስሃለሁ፣ ሽታህን ለመለወጥ ድምፅህን ደግሞ አንተ ልክ እንደ ኤሳው ለማድረግ ሞክር አለችው። የሱ ባልሆነ ወጥ፣ የሱ ባልሆነ ስጋ፣ የሱ ባልሆነ ቅመም፣ የሱ ባልሆነ ልብስ፣ የሱ ባልሆነ ድምፅ፣ የሱ ባልሆነ ሽታ ተመረቀ። ማን ነው የተመረቀው? ያዕቆብ። ከዛ ምርቃቱን ይዞ በል እንግዲህ ጥፋ አለችው እናት። እናቱን አልቀበረም ያዕቆብ። በረከት ፍለጋ ከዛን ጊዜ ጀምሮ ወጣ። እናቱ ስትሞት አያውቅም እሱ። እንግዲህ የሱ ባልሆነ ሽታ፣ የሱ ባልሆነ በግ፣ የሱ ባልሆነ ያዕቆብ ባልሆነ ነገር ሁሉ በረከቱን አታሎ ወሰደ ማለት ነው አይደለም? እሺ ልጆቹ ደግሞ ምን አደረጉ? የሱ ባልሆነ ልብስ አይደለም ያታለለው ያዕቆብ። ልጆቹም ደግሞ የዮሴፍን ልብስ አወጡና የበግ ደም ነከሩና የሱ ባልሆነ ደም ነው የተመረቀው። መስዋዕት ያቀረበው እንግዲህ የሱ ባልሆነ ደም ነው። የበግ ደም ልብሱን ነከሩና ወደ ያዕቆብ መጥተው እነሆ ልጅ ይህን ልብስ ታውቀዋለህ ያሉት። አዎ የዮሴፍ ይመስላል ብሎ ማልቀስ ጀመረ። ይኸውልህ ያልሆነ አውሬ ምድረ በዳ ላይ በልቶታል አሉ። የአባታቸው ማታለል ለማደረሰ ለያዕቆብ ለልጁ ደረሰ። ይኸውልህ ወይኔ ልጄ እያለ ማልቀስ ጀመረ። የሱ ባልሆነው ልብስ አታሎ ነበረ፣ እሱንም በልብስ አታለሉት። የእርሱ ባልሆነ ስጋ አታሎ ነበረ፣ እሱንም በስጋ አታለሉት። የእርሱ ባልሆነ ሽታ አታሎ ነበረ፣ እርሱንም ደግሞ የእርሱ ባልሆነ በፍየል ደም ሽታ አታለሉት። ሰው የዘራውን ያንኑ መልሶ ያጭዳል። የክራይስት ኤምባሲው ክራይስት በአደባባይ ላይ እየተመለከ ነው። በፊት አዳራሾቻቸው ውስጥ ለውስጥ የሚመለኩት ነገር አልበቃ ስላላቸው አሁን ደግሞ አደባባይ ላይ ይዘውት እየወጡ ነው ያሉት። እንግዲህ ያለምንም እፍረት ያለምንም መሸማቀቅ የሱ አባላት ክንፍና ክንፍ ባለው በመላእክት ታጅቦ አምላክ ነኝ አምልኩኝ እያለ ሲወጣ እሱ የረገጠበትን መሬቱ ሁሉ እያጎነበሱ መሬቱን ሲስሙ ነበር፣ ሲሰግዱለት ነበር፣ ወርሺፕ ሲያረጉት ነበር፣ ሲያመልኩት ነበር ይሄንን ሰው። ከዚህ በፊት እኛ ትንሽ አዶናይ ነን፣ እኛ ትንሽ አምላኮች ነን፣ እኛ ትንሽ እግዚአብሔሮች ነን ሲሉ የነበሩት ከዛም ደግሞ ማኑፍ ጋር ብላችሁ ጥሩኝ ይሉ የነበሩ እነዚህ ተንቀሳቃሽ ጣዖታት
አሁን ላይ ማኖፍ ጋር ተብለው እንዲጠሩ ሳይሆን ጋር ተብለው እንዲጠሩ ነው የፈለጉት። ያው ሰለብሬት እየተደረጉ እየተመለኩ የነታምራት ታረቀኝ አባቶች ተንቀሳቃሽ ጣዖቶች በፊታቸው እየተንበረከኩላቸው የረገጡት መሬት እየተሳመ ወርሺፕ እየተደረጉ ፕሬዝ እየተደረጉ ራይ አፋራይንካ ተብሎ በዙፋን ተዘጋጅቶላቸው ተንከባክበው ዙፋናቸው ስር ተቀምጠዋል። እንግዲህ በግራና በቀኝ በመላእክት ታጅበው አምላክ ነኝ እያሉ ነው በአደባባይ። ይህንን ደግሞ በዚህ በዙፋን ላይ የተንጠለጠለ አንድ ጽሑፍ ይታያል። እዚህ ጋር ምን ይላል? ሄቨንሊ ፓንቲዮን ይላል። ፓንቲዮን በግሪኩ ጋድ ማለት ነው። በስሞል ጂ የሚጠራ ጋድስ ማለት ነው። ሄቨንሊ ፓንቲዮን አምላኮች ነን እኛ የምንመለክ ነን እባካችሁ ወርሺፕ አድርጉን እያሉ ነው። እንግዲህ አባሎቻቸውም ያው እያመለኳቸው ነው የሚገኙት። ገና ከዚህ የባሰ ብዙ ጉድን ያሳዩናል እነዚህ ሰዎች፣ ገና ብዙ ጉድ። ያው እንግዲህ በዙፋኑ ፊት በዙፋኑ ከላይ ለዚህ ሰው የተሰጠው ስም ነው። አምላክ ነኝ እያለ ነው። ትንሽ አምላክ ነን ትንሽ አምላኮች ነን ሲል ነበረ ቤኒንም እሱም። አሁን ያው በአደባባይ ላይ አምላክነታቸውን እያስመሰከሩ እየተሰገደላቸው እየተመለኩ ነው የሚገኙት። እንደነዚህ አይነቶቹ ነው የኛዎቹ እነ ታምራት ታረቀኝ በፊት ከየፌስቡኩ ከየጥጋጥጉ ላይ ያገኘውን ኢንፎርሜሽን እያመጣ እየተነብይ ነበር። ያላዋጣ ስላለው ያዋረደው ስለመጣ ያው በእነዚህ ጠንቋዎች ሄዶ ተቀብቶ መንፈሳዊ አባቴ እያላቸው ነው። ከዚህ በኋላ ታምራት ታረቀኝ መንፈሳዊ አባትህ ሳይሆኑ አምላኮችህ ናቸው። አያጎነበስክ እያፈነደድክ ስገድላቸው አምላኮችህ ናቸው። አምላክ ነን እያሉ ስለሆነ እየተሰገደላቸው እየተመለኩ ስለሆነ ኢየሱስ ክርስቶስን አይደለም እነዚህ ሰዎች እያዩ ያሉት ሰውየውን ነው እያመለኩ ያሉት። ኢየሱስ ክርስቶስን የሆነ ነገር ክፉ ቃል ከምትናገሩና ይሄን ሰውዬ ከምትናገሩ ኢየሱስን ብትናገሩ እግዚአብሔር ይቅር ይበለ ዞር በል ከዚህ ብለው ነው የሚያልፉት። ነገር ግን ይሄን ሰውዬ ብትናገሩ አንገትህን ሲጥ አድርጌ ካልገደልኩ ነው የሚሉት። ምክንያቱም ይሄ አምላካቸው ነው። ይሄ ይበልጥባቸዋል ከማንኛውም ነገር በላይ። ዘግናኝ ጊዜ ነው ያለ ነው። የዘብር ቅዱስ ገብርኤል አስደናቂ ተአምር ኮፒ ሊንክ ሼር እያደረጋችሁ ለሁሉም ሰው አዳርሱት። ሁል ጊዜ ዘብር ቅዱስ ገብርኤል ቤተክርስቲያን እየሄዱ የሚማጸኑ የሚጸልዩ አንዲት እናት ነበሩ። ልጅ ሳይወልዱ እንደ ኤልሳቤጥ ለረጅም ዓመታት ከቆዩ በኋላ በስተርጅና በጾምና በጸሎት በቅዱስ ገብርኤል ምልጃ ወንድ ልጅ ሰጣቸው። ያ ልጅ አድጎ ጎበዝ ተማሪ ሆኖ የትምህርት ዕድል አግኝቶ ወደ ውጭ ሀገር ይሄዳል። እዛው ባለበት ሀገርም ስራ ይጀምራል። በየወሩ ለእናቱ ገንዘብ ይልክ ጀመር። እናቱም አሁን የሚጦራቸውን ልጅ አግኝተዋልና ዘብር ቅዱስ ገብርኤል ድረስ ሁል ጊዜ በመሄድ ይሳለማሉ። ከጊዜ በኋላ ግን የልጃቸው ገንዘቡን መላክ አቆመ። ስልክም ሳይደውል 8 ወር ሙሉ ድምፁ ጠፋ። የልጃቸው ድምፅ መጥፋት ያሳሰባቸው እናትም ዘወትር ይጨነቁ ጀመር። ከ8 ወር በኋላ ልጃቸው ስልክ ይደውላል። ሄሎ እማዬ ደህና ነሽ ይላል በደከመ ድምፅ። የምልከውንም ገንዘብ አቋርጬ ስልክም ሳልደውል ጠፋው አይደል ይላቸዋል። የሆነ ችግር እንደገጠመው ያስታውቃል። እርሳቸው ግን ልጄ ባለህበት ደህና ሁንልኝ እንጂ ምንም ችግር የለውም ይሉታል። ልጃቸውም መልሶ እናቴ የጠፋሁት የምልከው ገንዘብ አጥቼ አይደለም፣ ነገር ግን 8 ወር ሙሉ ታምሜ በሞትና በህይወት መካከል ሁኜ ጭንቅ ውስጥ ነበሩ። በየሆስፒታሉ እየተንከራተቱ ስለነበረ ነው። ብዙ ቦታ ተመረመርኩ። ሁሉም ዶክተሮች የእግዚአብሔርን አናውቅም፣ በእኛ በኩል ግን ከዚህ በኋላ 72 ሰዓታት ብቻ ነው የቀሩ ልትሞት ብለውኛል። አሁን ለመጨረሻ ጊዜ ኦፕራሲዮን ሊያደርጉኝ ነጫጭ ጓንት ያደረጉ ዶክተሮች በዙሪያዬ ቁመዋል፣ ከበውኛል። እናቴ አሁን የደወልኩት ሌሎች ደውለው መሞቴን ከሚነግሩሽ ከመሞቴ በፊት ልሰናበትሽ ድምፄን ስሚው ብዬ ነው አላቸው። ብዙ አለቀሱ፣ ጸለዩ፣ መሬት ላይ ወደቁ። ረዳቴ ባለሟሌ አማላጄ የዘብሩ ቅዱስ ገብርኤል ሆይ በሰው ሀገር የሚንከራተተው ልጄን ማርልኝ፣
ጠብቅልኝ፣ ፈውስልኝ፣ በሰው ሀገር አታስቀረው፣ ለቤቱ ለእናቱ አብቃው እያሉ አይናቸው የእንባ ምንጭ እስኪሆን ድረስ መሪር ለቅሶን አለቀሱ። ጸልየው ሲጨርሱ በእንባቸው አፈሩን አርሰው የልጃቸውን ፎቶ ግንባሩን ቀቡት በእምነት። ወደ ቤታቸው ሲገቡ ስልክ ይጮሃል። እርሳቸው ግን ለማንሳት ፈሩ። እጃቸው ተንቀጠቀጠ። ልጄ 72 ሰዓታት እንኳ ሳይደርስ ሞትክን እያሉ አለቀሱ። መጨረሻ ግን የልጄን ሞት መርዶ ልሰማ ነው ብለው እያለቀሱ ስልኩን አነሱት። ልጃቸው ነበር። ሄሎ እማዬ፣ ምንድነው ያደረግሽው አላቸው። ላንቺ ከነገርኩሽ በኋላ ስመረመር ድጋሜ ምንም በሽታ የለብህም አሉኝ። 8 ወር ሰቃይበት የነበረው በሽታ ምንም የለም አሉኝ። እሳቸውም ሁሉንም ነገር ዘርዝረው ነገሩት። ልጃቸው መልሶ እስከ ዛሬ ላንቺ ብነግርሽ ኑሮ ሆስፒታል ለሆስፒታል ባልተንከራተትኩም ነበር አላቸው። ነገር ሁሉ ተቀየረና የደስታ እንባ ሳያስቡት ከዓይናቸው ይፈስ ጀመር። ይሄ ሁሉ የሆነው በቅዱስ ገብርኤል ምልጃና ጸሎት ነው። ክብር ለቅዱስ ገብርኤል ይሁን። የሚያመነዝር ባላለሽ ወይም ደግሞ ገንዘብ የማይሰጥ ንፉግ ወይም ነገረኛ ዘመዶቹ ጋር እየተባበረ አንቺን የሚጎዳ ምናምን ባላለሽ ማድረግ ያለብሽን ነገር ማድረግ ያለብሽ በመንፈሳዊ መንገድ ብቻ ነው። በቃ ይሄንን ባልሽን ትሪት የምታረጊው ትህትና ኖሮሽ እጅግ በጣም በጣም ብልጥ በሆነ መንገድ እግዚአብሔር እንዲረዳሽ ማድረግ ያለብሽ እንጂ ስሜታዊነት፣ ቁጣ፣ ማኩረፍ፣ እልከኝነት፣ ግትርነት ያው ትዳርሽን ከመበተን ያለፈ ነገር አይመጣም። ልጆችንም ይዘሽ ወይ ትተሽለት ትወጫለሽ። ያው ነበረች አሁን ተፋታለች፣ ባለትዳር ነበረች ከሚለው ውጪ ሌላ የምታተርፊው ነገር የለም። 3 ከባድ ነገር እፈራለሁ ልንገራችሁ። አንደኛ የመኪና አደጋ። ለዚህ ነው መኪና መንዳት የምፈራው። የመኪና አደጋ እየነዳ ዘና ብሎ ስልኩን እንደዚህ ያየ ወይ መንገደኛ ያየ ድንገት የሆነ ነገር ይገባበታል፣ ጓ አርጎ ይገጨዋል። ከዛ በዛች አጋጣሚ ነፍስ ትጠፋለች። የተገጨውም ሊሆን ይችላል፣ ሾፌሩም ሊሆን ይችላል፣ መገልበጥ ሊሆን ይችላል። ማይክሮ ሰከንድ ምናልባት በጣም ከተገለባበጠ 5-10 ሰከንድ ሊሆን ይችላል። በዛ ቅጽበት ውስጥ ግን ህይወት ማጣት አለ። ስለዚህ ጥንቃቄ አንድ። ሁለተኛ ነገር ትዳር ላይ ትዕግስተኛ መሆን። ጥቂት የሆነች ሰከንድ ታግሳ እሺ በቃ እሺ ይቅርታ ምናምን ብላ ማለፍ ስትችል ወይም እሱ ማለፍ ሲችል ነገሮች እንዲጋጋሉ ስሜታዊ እንዲሆኑ ሆት እንዲሆኑ እሺ በቃ መብት ነው በቃ እኔ እንደውም አልፈልግም ሲላት እሷ እሺ ምን ችግር አለው ካለች ይሁና ማን ካለች በቃ ሂጂ እሺ እሄዳለሁ ብላ በቃ ነገሩ በዛው ይሄናል። እሷም ደግሞ እሄዳለሁ ሲላት ጊዜ ሂዳ ጥርግ ብላ የምትለው ከሆነ ያቺ ቅጽበት ጥርግ ካለ ጥርግ አለ ነው ማለት ነው። ከዛስ አዲስ ላይፍ አዲስ ህይወት ምናልባት የአዲስ ላይፍ የሚባለው ጥሩ ላይሆን ይችላል እኮ ሌላ ማንነት በመበሳጨት አዲስ ጨጓራ በሽታ፣ ስኳር ምናምን፣ ንዴት፣ ብስጭት፣ እንደገና ሽማግሌ ማስቸገር ምናምን ብዙ ነገር ውስጥ መግባት ያቺን ቅጽበት አለመታገስ ማለት ነው። ያቺን ቅጽበት አለመታገስ አስቡ። የመኪና አደጋ ብያችኋለሁ። ከዛ ደግሞ እዚህ ጋር ደግሞ ትዕግስተኛ አለመሆን። ሶስተኛው ደግሞ ቅጽበታዊ እርምጃ በመውሰድ ሰዎችን መጉዳት፣ መግደል ሊሆን ይችላል። እንደገና ደግሞ ከቤት ማባረር ሊሆን ይችላል። ከዛም አልፎ ደግሞ እስር ቤት የሚያስገባ ይሄ አስገድዶ መድፈር። እነዚህ ነገሮች እስር ቤት ለማስተማር ሲሄድና አንዳንድ ታስሮ የተፈቱ ሰዎችን ኢንተርቪው በማድረግበት ሰዓት የተማርኩት ነው። ይሄ ነገር የምፈራ ያልኳቸው ምንድነው መንገድ ላይ ከሰው ጋር በምንጣላበት ሰዓት ጥርስ አውልቆ ተማተው ደብድበው ወይም ደግሞ ገለው በሽጉጥ ሊሆን ይችላል። ስሜታቸውን ባለመቆጣጠራቸው ላጣው ይወጣና ሽጉጡን አንተ ማነው እንትን ሲለው ጊዜ አንተው ሲለው ጧ ያደርገዋል። ከዛስ ይታሰራል አይደለ? ያቺን ቅጽበት ግን ሲያስባት እስር ቤት 10 ዓመትም ይማቃል 20 ዓመትም ምን ነው በታገስኩ ያቺን ሰዓት ምን እንደው ይሄን ሽጉጥ የገዛውበት ምናምን ይላል። አያችሁ ቅጽበታዊ ነገሮች በጣም ከባድ ናቸው። የመኪና አደጋውም እንዳለ ሆኖ ከባልሽ ጋር በምትጣይበት ሰዓትም ሂጂ ውጪ ሲልሽ እሺ ብለሽ የምትወጪ ከሆነ አንተም ሂድ ውጣ በቃ ጥርግ በል ስትል ድጋሚ መመለስ መስሎሻል ብለሽ ስትወጣ በዚህ ቅጽበት ውስጥ አንዱ አለመብረዱ ሁለቱም እሳት መሆናቸው ብዙ ለውጥ ነው የሚያመጣው። አስገድዶ የሚደፉትም ወንዶች በዚህ ምክንያት ነው። ሴቶችም ወንዶችም በዝሙት ጉዳይ ላይ ሁለቱም ችግር ያለባቸው ፈታኞች ቢሆኑም ግን አስገድዶ በመድፈር 90%ን የሚይዘው ወንድ ነው እና አለባበሷ ቢስበውም መጠጣጥቶም ቢሆንም እንደገናም ማሽሽም ወይም ሌላም ብቻ በአጠቃላይ የዝሙት መንፈስም ገፋፍቶት ሊሆን ይችላል። የራሱን ተፈጥሯዊ ማንነቱም ሊሆን ይችላል። ደፈራትን ብላ እንዴትን ወጣት ወይም ትንሽ ልጅ ወይም ህፃን ደፈረ። እስር ቤት ቁጭ ብሎ ግን
ደምን ባን የሚያለቅሰው ምን ነው ያችን ቀን የተረገመች ቀን እንደው በታገስኩ እንዴ ሄጂ ሴተኛ ዳሪ ጋር ስሜቴን ማብረር ስችል ወደ ጓሮ ዞር ብዬ ሄጂ ዘሪ ማፍሰስ ስችል ይላሉ። እንደዚህ ነው የሚነግሩኝ። መምህር እኔ እኮ በጣም ከባድ ጸጸት ውስጥ ነው ያለሁት። በጣም እኮ ጨዋ ሰው ነኝ። እኔ የዛን ቀን የዝሙት መንፈስ እንዴት እንደመጣብኝ አላቅም፣ እንዴት እንደፈጸምኩትም አላቅም ነው የሚሉት። በዝሙት በአስገድዶ በመድፈር ጉዳይ፣ በመግደልም ጉዳይ ደግሞ ልክ እንደዚህ ቅድም እንዳልኳችሁ ላጥ አድርጎ ይገለዋል ወይ በጩቤ ይወጋዋል፣ ከዛ ይታሰራል፣ ከዛ ይፈረድበታል። በቃ ያቺ ቀን የተረገመች ቀን ትሆንባቸዋለች። ምን ነው ዝም ብለውስ ባልፈውስ እቺ ጦሰኞች ሚስቴ እንደዚህ አድርጋኝ እቺ እናቴ 3 ዓመት የተጻፈውን መጽሐፍ ሰው አንብቤ ክርስቶስን ጠንቅቄ ላውቀው እችላለሁ ካለ 30 ዓመት አብራው የኖረችውን እመቤታችንን ታሪኳን ብትሰማ ከሱ ምትርቅ ይመስላል? 30 ዓመት አብራው የኖረችውን ከነሱ በፊት አስቀድማ አብራ የነበረችውን ድንግል ማርያምን ብታውቃት እንዲያውም ይበልጥ ስለሱ ነው የምታውቀው። ስለመቤታችን ይበልጥ ማወቅ፣ ስለመቤታችን ይበልጥ መስማትና መማር ክርስቲያኖች እሷን ማወቅ እንዳይመስላችሁ፣ ይበልጥ እሱን ነው የምታውቁት። ይበልጥ ልጇን ነው የምንረዳው። ለዛ ነው ሊቃውንት ወንጌል ብለው እመቤታችንን ይጠሯታል። ሊያውም የእመቤታችን ወንጌልነት ደግሞ የሚደንቀው ምን መሰላችሁ? ወንጌላውያን የተማሩትን ጻፉ የተባሉትን እንዲሁም ደግሞ መጻፍ አለበት ብለው ያመኑትን በሙሉ ጽፈውልን እመቤታችን በቤተ ክርስቲያናችን ትውፊት እስከምናውቀው ድረስ ብዕር አንስታ ጽፋ የሰጠችን መጽሐፍ የለንም። ነገር ግን እመቤታችን እነሱ ከሚያውቁት በላይ እንደምታውቅ፣ እነሱ ክርስቶስን ከቀረቡት በላይ እንደሚቀርቡት፣ እነሱ ስለሱ ጽፈው ይበልጥ እንድናውቀው ካደረጉን በላይ እሷን ይበልጥ ብንጠጋት እንደምናውቀው የምታስደርገን በምን መሰላችሁ? ታስታውሳላችሁ? ጌታችን የኦሪቱን ሕግ ለማክበር ብሎ በተወለደ በ40ኛው ቀን ወደ ቤተ መቅደስ ገብቷል። በ8ኛውም ቀን ሄዷል፣ ስም ሊወጣለት ሲል ማለት ነው። እና ጌታችን ወደ ቤተ መቅደስ በገባበት ጊዜ ላይ ታስታውሱ እንደሆነ ስለመቤታችን ድንግልና ተጠራጥሮ ድንግል በድንግልና ጸንሳ ትወልዳለች የሚለውን ከሰባው ሊቃናት ውስጥ ሲተረጉም የነበረው አረጋዊ ስምዖን ድንግል በድንግልና ጸንሳ ልትወልድ አትችልም እያለ ድንግል የሚለውን ሴት በሚል አንቀጽ እየለወጠ ይቆይ ነበር እና የእግዚአብሔር መልአክ ይሄንን በዓይኖቹ እስከሚያይ ድረስ አረፍተ ስጋ እንደማይገታው ነግሮት ነበር። አረጋዊ ስምዖን የሚባለው ስለ እድሜውም ጭምር ነው በነገራችን ላይ። እና ክርስቶስ ወደዛ ቤተ መቅደስ በገባ ጊዜ ላይ ከመቤታችን ተቀብሎ በታቀፈው ጊዜ ላይ ጸለየው ጸሎት አለ። ትዝ የሚላችሁ ከሆነ ዓይኖቼ ማዳኑን አይተዋልና እንግዲያውስ ባሪያህን ምን አርገው አሰናብተው ብሎ ማለት ነው። ታስታውሳላችሁ? ይሄንን ጸሎት በእጁ ለታቀፈው በላይ በሰማያትም ጭምር ሳይጎል ላለው ለአምላክ ከተናገረ በኋላ ወደ እመቤታችን ዞሮ ደግሞ በነፍስሽ ምን ያልፋል ያለ እና ይሄንን ሲነግራት እመቤታችን የተሰማት ምንድነው? ሐዘን ነው? ምንድነው የሚል ጥያቄ ነው። ቅዱስ ሉቃስ በሚገርም መልኩ እመቤታችንን አረጋዊ ስምዖን በነፍስሽ ሰይፍ ያልፋል ብሎ የሚመጣባትን መከራ በነገራት ጊዜ ላይ ይህንን ሁሉ በልቧ ተጠብቀው ነበረ ብሎ ነበር የተጻፈላት። ገና ስለሚሆነው ደቀ መዛሙርቱ እንኳን እኮ ስለሚመጣባት ፈተና ያውቁ። ደቀ መዛሙርቱ እንኳን ስለሚደርስባት 5 ሐዘናት ገና ሳያውቁ ሳይረዱ እርሷ ስለሚሆነው ስለወደፊቱ ነገር በሙሉ አስቀድማ በምኗ ታውቀው ነበር። በልቧ የሚመጣባትን ሐዘን ካወቀች በልቧ ክርስቶስ ሲኖር አብሯት ያረገውን የተናገረውን የሰራውን ነገር በሙሉ ልጻፈው ብላ ብትነሳ ማን የጻፈችውን መጽሐፍ ሊያነበው ይችላል? 3 ዓመት ያወቁት ደቀ መዛሙርቱ ተአምራቱን መጻፍ አንችልም ብዙ ነው አሉ። ስለሱ የጻፍንላችሁ ክርስቶስ አምላክ እንደሆነ ታምኑ ዘንድ ነው አሉ። እነሱ የጻፉትን አንብቦ ሰው ካመነ እነሱ የሚጽፉትን መጽሐፍ ስለ ክርስቶስ ተናግሮ ሊያልቅ አይችልም ካለ ከነሱ የተረፈውን ከነሱም ጭምር የሌለውን ማን ጋር ነው ሄዶ የሚያገኝ? እመቤታችን ጋር ነው። ወንጌል ናታ። ሊያውም ተጽፎ ያለ ቅጠል ላይ የሚገኝ ወረቀት አይደለም እኮ ተገልጦ የሚነበብ ሕይወት ያላት፣ ተገልጦ የሚታይ ሕይወት ያላት።
በዛሬው ቆይታችን እንግዲህ ውድ ቤተሰቦቼ እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን፣ ቪዲዮዎችን፣ ጠቃሚና አስተማሪ መረጃዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ይህ ቪዲዮ መረጃ ከሰጣችሁ ከጠቀማችሁ ለወዳጅ ለጓደኛ ለቤተሰብ ሼር ማድረጋችሁን እንዳትረሱ። ይህንን ስታደርጉ ትምህርቱ ለብዙ ሰዎች እንዲደርስና ብዙ ሰዎች መረጃውን አግኝተው እንዲማሩ እንዲለወጡ እንዲቀየሩ ማድረግ እንችላለንና እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።